የሳይ ፋሚሊ እንዴት ናችሁ? ተመልሼ መጥቻለሁ። ቆየው እንደዚህ ካወራው ማለት ነው። ሞኝ ሰው ከራሱ ይማራል፣ ብልጥ ግን ከሰው ይማራል ይባላል። ምን ለማለት ፈልጌ ነው? ስንቶቻችን ነን ከራሳችን ሞኝ ሆነን የተማርነው፣ ብልጥ ሆነን ደግሞ ከሰው የተማርነው? ይህም ማለት ምን ማለት ነው? ብዙዎቻችን ሰው ላይ የምናየው ነገር፣ የሚደርስባቸው ነገር፣ በጣም ብዙ ሰዎች ሲበድሉ፣ ሲያንቋሽሹ፣ የሆነ ነገር ሞክረው ሲያቅታቸው፣ ሲከስሩ፣ የማይሆን ነገር የማይሳካ ነገር ሲሞክሩ ሳይሳካላቸው ሲቀር ከእንደዛ አይነት ነገሮች እንማራለን። ሞኝ ደግሞ ከራሱ የሚማረው ራሱ ሞክሮ ምን ብሎ ከዛ ካቃተው ከከሰረ በኋላ መነሳት የማይችልበት ሁኔታ ላይ ከሆነ በኋላ ምናምን ነው ሞኝ የሚማረው ከራሱ ማለት ነው። እና ያው ብዙ ማብራራት አይጠበቅብኝም፣ በደንብ ይገባችኋል ብዬ አስባለሁ። ምን ለማለት ፈልጌ ነው? እኔ ከሰው የተማርኩትንም ከራሴ የተማርኩትንም የላይፍ ኤክስፒሪየንስን ሼር ለማድረግ ፈልጌ ነው። በነገራችን ላይ ምንድነው እሱም ዛሬ በጣም በሚገርም ሁኔታ የመጨረሻ ትዕግስቴን ስላስጨረሰኝ ነው። በነገራችን ላይ ማወራው ምንድነው እሱ አንዳንድ ጊዜ ሰዎች የሆነ በዙሪያችን የጓደኛ ብዛት ሊኖር ይችላል፣ የዘመድ ብዛት ሊኖር ይችላል፣ የምናውቀው ሰው የሆነ ይሆናል፣ ይሄ ሰው ያግዘኛል፣ ይደርስልኛል ምናምን የምንላቸው ሰዎች በዙሪያችን በጣም ብዛት ሊኖሩ ይችላሉ። ነገር ግን እንደምናስበው አይደለም። ብዙ ሰዎች በዙሪያችን በጣም ጥሩ ሀብት ያላቸው ሊሆኑ ይችላሉ። በጣም ጥሩ ኤክስፒሪየንስ ስለሆነ ነገር ምናምን ያላቸው ሰዎች ለራሳቸው ነው አንተን የሚያስቡት። እነሱ ምን ይጠቅመኛል ይሄ ሰው፣ አንተ አሁን በዙሪያቸው ስላለ አብሮክ ሲበሉ ሲጠጡ ወይ ሰላም ሲሉክ እነሱ ጋር ምናልባት አንተ ደንበኛቸው ልትሆን ትችላለህ። የሆነ ኤክስፒሪየንስን ሼር የምታረግ የምታነቃቃ ሰው ወይ የምትመክራቸው ሰው ልትሆን ትችላለህ። ያ ማለት ትጠቅማቸዋለህ። ስለምትጠቅማቸው ሲያገኙ ሰላም ሲሉ ሁላ በጣም በቃ በፈገግታ ምናምን ሪስፔክት እንደሚያደርጉ አክት እያደረጉ ውስጣቸው የሚያስበው ሌላ ነው። እነሱ ግን በሪያክሽናቸው አንተን የሚሉት በሌላ መንገድ ነው። በጣም እንደሚወዱክ እንደሚያከብሩ አድርጎ ሰላም ሊሉ ይችላሉ። የሆነ ነገር ውስጥ ብትወድቅ ከዛ ነገር ውስጥ እንደሚያወጡ አክት ሊያደርጉ ይችላሉ። ቃሉላ ሊሰጡክ ይችላሉ። የሆነ ችግር ውስጥ ብትወድቅ እኔ ያለው ምናምን ልሉላ ይችላሉ። ነገር ግን እንደዛ አይደለም። በህይወት ላይ ትክክለኛ ተግባር ላይ ሲመጣ እንኳን ከወደቅክበት ሰው ሊያነሳክ አንድ ብር እንኳን ለመስጠት በጣም ነው የሚሳሰው። እኔ እንደውም የገጠመኝን ነገር ልንገራችሁ። ይህንን ቪዲዮ በነገራችን ላይ እንደ ማስታወሻም ጭምር እንድትይዙልኝ ፈልጋለሁኝ። አንድ ፕሮጀክት ቀርጬ እየሰራሁኝ ነው በዚህ ሰዓት ማለት ነው። ያው የመጣሁበትን ሂደት ብዙዎቻችሁ ልታውቁ ትችላላችሁ፣ የዚህ ቪዲዮ ላይ የምታዩት ማለት ነው። ላታውቁም ትችላላችሁ። ለምታውቁትም እሰየው፣ ለማታውቁትም ደግሞ ኢትስ ኦኬ፣ ሌላ ጊዜ በደንብ ሼር አረጋችኋለሁ ማለት ነው። እና ምንድነው እሱን ካወራው ስለማይበቃ ነው ሰዓት እና ምንድነው በጣም ብዙ መንገድ መጥቻለሁኝ። እግዚአብሔር ይመስገን አሁን ላይ ካሽ የለም። በነገራችን ላይ ስልኬ ለራሱ ምንም በቃ አለ አይደለ እንትን የለም። ግን የሆነ ፕሮጀክት ቀርጬ በጣም ሄጃለሁ። ብዙ ማቴሪያሎችን ገዝቼ ምናምን ስራውን ልጀምር ከጫፍ ደርሼ ነው ያለሁት ማለት ነው። እንደውም ባለፈው ከሁለት ቀን በፊት ምናምን ነበር ለመጀመሪያ ያሰብኩትኝ። ትንሽ አሞኝ ነበር ምናምን ነገር ተኛውኝ ምናምን እና በዛን ሰዓት እየተንቀሳቀስኩ የነበረው ከሰው በዙሪያ ካሉ ዘመድም ሊሆን ይችላል ጓደኛ ምናምን የተወሰነ ብር አገኛለሁ ብዬ ነበር ያሰብኩትኝ። ጠይቄያለሁኝ፣ የተወሰነ ሰው ጠይቄያለሁኝ ምናምን እና እሺ ያለኝ ሰው በጣም ጥቂት ነው። በነገራችን ላይ እሺ ስለኝ ራሱ የሆነ ምክንያት የሆነ ሰበብ ምናልባት ያ ሰው ላይመቸውም ይችላል። በእርግጥ የማይመቸውም ሰው አለ፣ በእርግጠኝነት ይታወቃል። ማን ነው ያልተመቸው? እኔ ይህን ነገር ሊያግዘኝ ሊረዳኝ የማይችል ሰው ማን ነው? እየቻለች ዝም ያለው ማን ነው የሚለውን ነገር ማሰብ በጣም ቀላል ነው በነገራችን ላይ። ምክንያቱም ከህይወቱ በደንብ ማወቅ ይቻላልና አሁን ስፔሻሊ እኛ የሆነ ቦታ ሰጥተን በጣም እንትን ያልነው ሰፖርት ያደረግነው ሰው በጣም እንትን ያልነው በቃ ያገዝናቸው ሰዎች በጣም ጥሩ ቦታ የሰጠናቸው ሰዎች ምናምን መልሳቸው በጣም በተቃራኒ ነው የሚሆነው በነገራችን ላይ። በቃ ማንንም አምኖ እንደዚህ ያደርግልኛል ሰው ይደርስልኛል ብሎ ማሰብ በጣም እንኳን በራስ በሰው የሰውን ንብረት የሰውን ገንዘብ የሰውን ነገር ጠይቀው
የራስን ራሱ ሰው በራሱ እጅ በሰው እጅ ከሆነ በአንተ ችግር መልሶ ለመስጠት ይሳለቅባል፣ ይስቅባል፣ በቃ ሙድ ይዝባል ከነጭራሹ። በቃ አንተ ምንም አይነት ችግር ውስጥ እንደሌለ ሊያስብ ይችላል። ያንተ ችግር ምንም መስሎ ሊታይ ይችላል ያ ሰው። በቃ በእርግጠኝነት ማወቅ ያለብህ ነገር ይሄ ነው። አሁን ላይ እኛ ብዙዎቻችን በጣም ብዙ ስህተት እየሰራን ያለነው እጃችን ላይ በጣም ብዙ ገንዘብ ስላለን ስራ እየሰራን ገቢ እያገኘን ምናምን ሲሆን አንድም ቀን ያ ነገር ይከዳናል እናጣለን ብለን ላናስብ እንችላለን። እኔ ያው እንደነገርኳችሁ አለ ብዙ ነገር አለ፣ ግን ወደ ካሽ ለመቀየር ጊዜ ይፈልጋል። ደግሞ አሁን ላይ ካሹን እንዳልኳችሁ ፕሮጀክት ላይ የሆነ ፕሮጀክት ቀርጬ እሱ ላይ ኢንቨስት አድርጌ ጨርሻለሁ። ለመጀመር ጫፍ ላይ ደርሼ በጣም ትንሽ እንትን ገንዘብ ነው የሚያስፈልገኝ። ያንን በጠየቅኩበት እንትን ያገኘሁት መልስ ነው አሁን እናንተን ሼር ማድረግ የፈለግኩት። ህይወት በሉ በቃ ምንድነው እኔ ግን ከራሴ ሳይሆን ከሰው መማር ከጀመርኩ ቆይቻለሁ። አሁን ላይ ከራሴ እየተማርኩ ነው። ያ ምንድነው ከራስም ከሰው መማር የሚባል ነገር እኔ ራሴ ላይ ስላየው መማር ግን የነበረብኝ ከሰው ነበር መጀመሪያ ማለት ነው። አሁን ላይ ግን ከሰው ተምሬ የቀረኝን ከራሴ እየተማርኩኝ ነው። እና ምንድነው በቀላሉ ሌላ ነገር አይደለም። እኔ በጣም የምቀርበውን ሰው ጠይቄ የራስ ሰልፍ ማቴሪያል ጠይቄ ምናምን እንትን ብያለሁ፣ ተክጃለሁ። ሌላ ደግሞ በጣም ማምነው ሰው በጣም ትንሽ ብር ነው በነገራችን ላይ ሄጄ ስጠይቀው በቃ የነገረኝ የምክንያት ማአት አታስቡትም። በቃ ገብቷችኋል ምን ለማለት እንደፈለግኩ? ትንሽ ነገር ነው። እኔ የሰውየውንም ስም የገንዘቡንም መጠን መናገር አልፈልግም። በጣም ትንሽ ነው በነገራችን ላይ በጣም ትንሽ ማለት ነው። ምንድነው ሰው ሊያድን አይፈልግም። በቃ እዛ ወደክ ምን አልክ አንተ ምንም አይነት ሰበብ ይዘና ምንም አይነት ምክንያት ይዘና ሰው አይራራም። በቃ በዚህ ሰዓት እኔ በጣም ብዙ ያስተዋልኩት ነገር ምንድነው ሰው አይራራም። ጠይቄ ግን መልስ ያገኘውበት ቦታም አለ። ደግሞ መልስ ምናልባት አንዳንድ ጊዜ አቅም አይኖርም፣ ይሄ ሰው ሊያግዘኝ ይችላል፣ እስቲ ልሞክር ልጠይቀው ብለን የምናስበው ሰው በሰዓቱ ሊያግዘን ይችላል። ብዙ ጊዜ እንደውም የሚያጋጥመኝ ያ ነው። እኔ ብዙ ሰው አራሱማ ማይታሰብ ነው፣ ለሱ እኮ እንደዚህ አይነት ነገር ሲያደርግ አልደረስኩለትም፣ ምንም አላረኩኝም ምናምን ብለን የምናስባቸው ሊያግዘኝ አይችልም፣ አቅም አይኖረውም፣ እኔ ምን አድርጌለት ነው ምናምን ብለን የምናስባቸው ሰዎች ሊደርሱልን ይችላሉ። ነገር ግን በጣም ያደረክላቸው የሆንክላቸው በጣም ብዙ ነገር ኢንቨስት ያረክባቸው ሰዎች ይሆንልኛል ብለህ በጣም ትልቅ ቦታ ሰጥተህ የሆነ ቦታ ላይ አስቀምጠ ብቻ ተማምነህበት የሆነ ነገር እያደረክ ቢጎልብኝ እዚህ ጋር ስታክ ባረግ በቃ ያን ሰው ጠይቀዋለሁ አያሳፍረኝም ብለን የምናስባቸው ሰዎች እውነት ያሳፍሩናል። በጣም በትክክል ነው የሚያሳፍሩ። እና ምንድነው ይቅርታ ምንድነው በጣም ያሳፍሩናል እንደዛ አይነት ሰዎች። ያመንናቸው የተማመንባቸው ቦታ ትልቅ ቦታ የሰጠናቸው ሰዎች ናቸው እኛ እንድንከስር ምክንያት የሚሆኑት። የውድቀታችን ትልቁ ምክንያት ሊሆኑ የሚችሉት እንደዛ አይነት ሰዎች ናቸው። ስለዚህ ሰዎችን ማንን እንደምታምንና ማንን እንደማታምን አታውቅም። አንደኛ ራስህ ለሰው የሆነ ትልቅ ቦታ ስትሰጥ እውነትም መሰጠት ያለበት ሰው ነው ወይ ብለን ቴስት ማድረግ አለብን ብዬ አስባለሁ። እኔ በቃ ቴስት ማድረግ አለብን። ያን ሰው እያለንም ቢሆን መፈተን አለበት። ከኛ ጎን በቀኝም በግራ ከኋላ ከፊት ምናምን ሊሆን ይችላል። ያን ሰው ቴስት ማድረግ አለብን በስርዓቱ ማለት ነው። እውነት ያግዘኛል ይሄ ሰው እኔ ከመሆኔ በፊት ከመርዳቴ በፊት ከማገዜ በፊት ያንን ሰው ቴስት አድርጌ እውነትም ለኔ ከጎኔ ይቆማል ወይ፣ እኔ ስወድቅ ያነሳኛል ወይ፣ ስከስር ያበረታኛል፣ እኔ ሳዝን ሳለቅስ ያጽናናኛል፣ ያባብለኛል ይህ ሰው እኔ ይህን ነገር ባረግለት እውነት ከዚህ ሰው የማገኘው ምላሽ ምን ይመስላል የሚለውን ነገር ግዴታ ቴስት ማድረግ አለብን። በህይወታችን ከስረን በጣም እንትን ብለን መነሳት ማንችልበት ሁኔታ ላይ ከሆነም በኋላ ራሳችንን ከምናገኝና ሰው እጅ ላይ ከምንወድቅ ከዛ በፊት ነገሮችን ማስተካከል ያለብን። ስለዚህ ምን ለማለት ፈልጌ ነው፣ እኛ መማር ያለብን ከሰው ነው፣ ከሰው ህይወት ነው። ሰዎች ሲጎዱ ያ ሰው እንዴት ተጎዳ፣ ምን አድርጉ ነው፣ ምን ተደርጎበት ነው
የጉዳቱ ምክንያት መንስኤው ምንድነው ብለን ራሳችንን መጠየቅ አለብን። የተጎዳው በሰው ምክንያት ሊሆን ይችላል። በረዳቸው፣ በደረሰላቸው፣ በጣም ባገዛቸው፣ ባመናቸው ሰዎች ተክዶ ሊሆን ይችላል ያ ሰው የተጎዳው። ስለዚህ ከዛ ህይወት በትክክሉ መማር አለብን። ሰዎች ይህ የሚደርሱላቸው የሚያግዟቸው ሰዎች ደግሞ ምን አይነት ሰዎች ናቸው? ስለዚህ ምንድነው ራስን መቻል በጣም ትልቅ ነገር ነው። በነገራችን እዚህ ጋር ሰዎች እኛ አሁን ራሳችንን ከሆንን ማንንም ሰው አያኖርም። በነገራችን ላይ እግዚአብሔር ነው የሚያኖረው። እና አሰብኩት እኔ ከስሬ ቢሆን ወድቄ ቢሆን የሚያነሳኝ ሰው የለም ማለት ነው። በከስራውን በቃ እንዳንሰራራ ምናምን ከጎኔ የሚቆምልኝ ሰው የለም ማለት ነው ብዬ ነው ያሰብኩት። እኔ ባይዘዌ ፐርሰናል የሆነ ላይፌን ብዙ ነገር ማጋራት የማልወድ ሰው ነኝ። ይሄን ራሱ በጣም ትንሽዬ እንትን ነው እያወራሁ ያለሁት። በነገራችን ላይ የተፈጠረውን ነገር ሙሉ በሙሉ ካወራው ሌላ ታሪክ ነው። የምሬን ነው መላችሁ እና እንድትማሩ ጀስት አኖኝ ስላርግ ብዬ ነው እንጂ እኔ የደረሰብኝ ያየሁት ነገር የደረስኩት ነገር ምናምን ይሄ አይደለም። በጣም ከባድ ማለት ይቻላል ነገሮች። በነገራችን ላይ በጣም ትልቅ ችግር ውስጥ ሪስክ የተሞላበት ነገር ውስጥ ከመግባታችን በፊት ትንሽዬ ጉዳት ሲደርስብን ቆም ብለን እንዴት፣ ኬት፣ ለምን፣ ዋይ ብለን መጠየቅ መቻል አለብን። እንደዛ ማድረግ የማንችል ከሆነ በጣም መነሳት ማንችልበት ደረጃ ላይ ልንደርስ እንችላለን። እዚህ ሀገር እኔ አንድ ምሳሌ ልንገራችሁ። ምሳሌ አይደለም ፋክት ነው። ብዙዎች ይህንን ቪዲዮ ከሳውዝ አፍሪካ እንደምትመለከቱት አውቃለሁኝ። ከሳውዝ አፍሪካ የሚመጡ በጣም ብዙ ልጆች አሉ። ማንም ሰው ያው ከሀገሩ የወጣ ሰው ያገባም ያላገባም ዞሮ ኢትዮጵያ ይገባል። ይሄ በእርግጠኝነት የሚሆን ነገር ነው። ማንም ያግባ ያገቡ ሰዎች የሚመጡበት መንገድ የሚመጡበት ጊዜ ምናልባት ሊቆዩ ይችላሉ፣ ግን ዞሮ ሀገራቸውን ይገባሉ። ያላገቡም ልጆች የሆነ ሰዓት ላይ ሞክረው ሲያቅታቸው ሊገቡ ይችላሉ። ተሳክቶላቸው ሞልቶላቸው እኔ በቃ የሰው ሀገር በቃኝ፣ ላግባ፣ ይህን ልስራ፣ ሀገሬ ላይ ልሁን ምናምን ብሎ የሚመጣበት የእያንዳንዱ የጊዜ እንትኑ ሊለያይ ይችላል እንጂ ሁሉም ሰው ወደ ሀገሩ ይመጣል። እና ስፔሻሊ ከሳውዝ አፍሪካ ብዙ ልጆች እዚህ ይመጣሉ አያለሁኝ። እና አም ዘ ዋን ኦልሶ እና ምንድነው ከዛ ሲመጣ በነገራችን ላይ ውጭ ሀገር ብዙ ሰው ውስጡ ላይ ኤክስፒሪየንስ የሚያደርገው ደግ ይሆናል። በቃ እዚህ የሆነ ቪዲዮ ላይ አውርቻለሁ። እዚህ ሀገር ያለው ሰው ጥምጣም ያውቃል፣ እንዴት ነገሮችን እንደዚህ ምናምን አድርጎ ሰዎችን እንደሚያታልል ሰው እንዴት እንደሚሸወድ በደንብ ያውቃል። ግን ከዛ ከውጪ ምናምን የሚመጡ ልጆች ስፔሻሊ በቃ ውስጣቸው ኦፕን ነው። ነገሮችን መጠምጠም፣ ጭንቀት፣ ችግር ምናምን ብዙም እንትን አይሉም። ኤክስፒሪየንሳቸው ይወጣል። በቃ አሁን ሳውዝ አፍሪካ ላይ በቃ ያለውን አብሮ መካፈል፣ ተካፍሎ መብላትን ብዙ ሰው ይለምዳል። በቃ ከሚታየው ነገር ራሱ ሰው ኤክስፒሪየንስ የሚያደርገው አሁን አንድ ሰው ምንም የለውም፣ ምንም በኪሱ የለውም፣ አንድ ሲጋራ ይዞ እችን ሲጋራ ለ5 ለ6 ለ7 ሰው ሼር አድርጎ ነው የሚያጨሰው። ይሄ ምንድነው? መተባበር ነው፣ ሼሪንግ ነው። ሲጋራ ስለሆነ እንትን ልትሉ ይችላላችሁ። ሲጋራ ያው ያጨሳል ሰው እና ሲጋራ ሲያጨስ ይተባበራል። የሆነ ነገር እየበሉ ከሆነ በቃ ከአፋፋቸው እየወሰዱ ምናምን ነገር ነው የሚበሉት። ሲጀመር እንትን አይጸየፉም እና በጣም በቃ ግልጽ ናቸው፣ ኦፕን ናቸው። ውስጣቸው ግልጽ ነው የሚያወሩት። ያደረጉትን ነገር አይደብቁም። ይህን አድርጌያለሁ እኔ ከሷ ጋር እንደዚህ አይነት ነገር ነበረኝ እና በቃ ግልጽ ናቸው። በጣም ኦፕን ናቸው ውስጣቸው ማለት ነው። እና ያንን ነው ኤክስፒሪየንስ የሚያደርገው። አበሻ ራሱ ከዚህ ሲሄድ በቃ ኤክስፒሪየንስ አድርጎ የሚመጣው ያንን ለምዶ ነው የሚመጣው። አእምሮ ራሱ ይለምዳል። እዚህ ሲመጣም በቃ ብዙ ነገር ይሆናል፣ ያወጣል። የሆነ ቦታ ላይ ሲደርስ ስታክ ያደርጋል። እንዴት እንደሚነሳ አያውቅም። እዚህ የቆየ ሰው ቢሆን ብዙ ነገሮችን ኬት ምን ባመጣ እንዴት ይሰርፋል ምናምን ብዙ ነገሮችን እንትን ሊል ይችላል። ከውጭ ሲመጣ ግን ብዙ ነገሮች በቃ እንደዚህ እንዳልኳችሁ ኦፕን ስለሆነ የመሸወዱ እድል በጣም ሰፊ ነው የሚሆነው። ያ ሰው ተሟጦ አልቆ እስከ መጨረሻ ዳው ነው ከወደቀ በኋላ ያ ሰው ከከሰረ ከስቶ በቃ አመድ ከመሰለ በኋላ የሚሳለቁበት፣ የሚጠቋቆሙት፣ የሚሰድቡት፣ ሙድ የሚይዙበት፣ የሚስቁበት ሰዎች እነዛ የሚስቁ ሰዎች
እነዛ ሰዎች ናቸው የተረዱት በሱ የሆነ ሰዓት ላይ እሱ ገንዘብ ሰጥቷቸው ልብስ ገዝቶላቸው ጋብዟቸው ምናምን ነገር በቃ ያገዛቸው ሰዎች ናቸው መጥቶ እሱ ላይ ሙድ የሚይዙት። እዩት እስቲ ይሄንን ጀዝባ እዩት እስቲ ይሄንን ሞኝ እስቲ ብር በፈለገበት ባገኘበት በደረሰበት በትኖ ምናምን ልብስ ለሰው ገዝቶ ረድቶ አግዞ ጋብዞ ምናምን ነገር እዩት እስቲ ምናምን ብሎ ከኋላውን ከፊቱ የሚጠቋቁማሉ፣ ይስቁበታል። እውነቴን ነው የምላችሁ ከውጭ የምትመጡ ልጆች ስፔሻሊ ማለት ነው በጣም ተጠንቀቁ። ራሳችሁን በጣም ኬርፉሊ ራሳችሁን መጠበቅ አለባችሁ። ራሳችሁን ስላችሁ ከዛ ስመጣ ሼም ሊይዝ ይችላል። ይሄ ከአበሻ ጋር ከኛ ጋር አብሮ የተወለደ እስኪመስለን ሼም የሚባል ነገር አለ። የሆነ ሰው መጥቶ ብድርም ቢሆን ሊጠይቅ ይችላል። ብድር ሲጠይቅ ሲጀመር ይሄ የሚቀበልበት መንገድ ነው። እኔ በእጄ ሰጥቼ በእጄና በእግሬ አስሺ ላገኝ ያልቻልኩት ብር አለ። በነገራችን ላይ ይሄን ሰው ላሳፍረው እንዴ? ሰው መሃል ሄጄ ልነቀው እንዴ? ለምንድን ነው ብሬን የማይሰጠኝ እንዴ? በግልጽ በቃ ልጣላ እንጂ ምናምን በቃ የሆነ ሰው ነህ እና ሼም የሚባል ነገር ይመጣል። ከሰው ጋር ከቤተሰብ ጋር ያነካካል ትላለህ። በቃ እኔ ምን እጭ ኖርማል ሰው አይደለሁም እንዴ? እንዴት እንደዛ አይነት ጥላቻ ውስጥ ገባለሁ ትላለህ። ራስህን ታያለህ፣ ታስባለህ ምናምን። ግን ያ ብድር የወሰደ ሰው እንደሱ ፈጣጣ የለም። እንዴ ፍጥጥ ብሎ ነው የሚመጣው። ምክንያት ያወራል። በቃ የሰጠው አንተ ለምኖክ እባክህ ምናምን ነገር ብሎ ተበድሮ ለካ እሱ በነፃ የሚያገኝበት መንገድ ነው ለነሱ ማለት ነው። በነፃ መጠየቅ አይፈልጉም። በነፃ ከሚጠይቁ ተበድሮ የሆነ ነገር መውሰድ ነው የሚፈልጉት። ባይዘው ይሄንን ቪዲዮ ልታዩ ትችላላችሁ። ያው ይሄ ሰው ሊያይ ይችላል፣ ግን በቃ ምንም ማድረግ አልችልም። ስም ስላልጠራው ምንም ችግር የለውም ብዬ አስባለሁ። እና ምንድነው በቃ ሰዎች ብድር ሲጠይቁ መስጠት የለባችሁም። እኔ ተንኮል እያስተማርክ ነው ሊል ይችላል ሰው። ተንኮል እያስተማርኩ አይደለም። በጣም ራሱን መጠበቅ አለበት። ለፍቶ እዛ ከስንት ስቃይ ከስንት ጦር ሜዳ ማለት በሚቻል ደረጃ እዛ ለፍቶ ጥሮ ግሮ በሰው ሀገር እንቅልፉን አጥተው ራብ አለ ምን አለ ሊወፍር ይችላል። ስኳር የበዛበት ለስላሳ ስለሚጠጣ ነው የሚወፍረው እንጂ ምቾት አይደለም። ስፖርት ሰርቶ ምናምን ነገር ጡንቻ ወጥሮ ምናምን እንትን ምቾት አይደለም። በቃ በተቀመጠበት ይበላል ይጠጣል። ያገኘውን እረፍት ስለሚያገኝ ሙሉ ቀን በቃ 4 ሰዓት በሚባል ደረጃ እንዲህ ቁጭ ብሎ ሊውል ይችላል። ቆሞ ነው ምናምን ነገር እቃ እንዲህ ነው የሚያቀብለው። ከባባድ ስራ ስለማይሰራ ሰውነቱ የምቾት አይደለም። ውፍረቱ ራሱ ይሄ የድሎት አይደለም። ተመችቶት ምናምን አይደለም። ስኳር የበዛበት ጣፋጭ የሆነ ነገር ስለሚያበዙ ሊወፍሩ ይችላሉ። ግን በዛ ውፍረት ውስጥ ያለውን ህመም ማንም ሊረዳው አይችልም። ስለዚህ ውጭ ያላችሁ ልጆች እባካችሁ ብዙ ጊዜ እኔ በቃ ለሰው እኔ የምመክረው ነገር ነው። እንደውም አዳዲስ ከውጭ የሚመጡ ልጆችን እንዳለ እንዲህ ሰብስቤ ምናምን ያለውን ኤክስፒሪየንስ ሳይቀላቀሉ በፊት ማለት ነው እዚህ ቁጭ አድርጌ ምናምን ያለውን ኤክስፒሪየንስ ያለውን ነባራዊ ሁኔታ ባስተምራቸው ደስ ይለኛል። ከምሬ ነው። ምክንያቱም እኔ እግዚአብሔር ይመስገን በጊዜ ነቅቻለሁ። እንትን አላልኩኝም። ቶሎ ነው የነቃሁት። በቃ ይሄ ሰውዬ ምን ፈልጎ ነው እኔን እየቀረበኝ ያለው? ያን ያበደርኩት ራሱ በስህተት ነው። እየሰማችሁኝ ነው እናንተም። እና ምንድነው ያ ራሱ በስህተት ነው። ግን ያንን ሳረግም ይጎዳኝም አይጎዳኝም ምናምን አስቤ ነው በቃ ሰውየውን አብልጬ ስለምወደው ስለማከብረው ምናምን እንጂ ተሸውጄ አይደለም። እና ያን ሰው አንቆ መቀበል ነው። በነገራችን ላይ እንደዛ አይነት ሰዎች ምንድናቸው? ሸውጄ ወሰድኩበት በቃ አረሳሰውት እንጂ እኔ ሰጥቶኝ አበድሮኝ ምናምን አይልህም ከነጨራሹ ማለት ነው። አታስቡት። ከምሬን ነው። የተበደረ ሰው ብሩ ተረስቶ ምናምን ከበላባችሁ የትክክል አይደለም፣ ፌር አይደለም። አምጡትና ለሆነ ለተቸገረ ሰው መስጠት ነው ያለባችሁ። ምክንያቱም ብዙ ሰዎች ሲያሩ ስለሰማኑ አረሳሰውት እኮ ረሳው እኮ ምናምን ሙድ ነው የሚይዙብን። እና ምንድነው ብዙዎቻችን ከውጭ ስንመጣ መሸወድ የሌለብንም ጉዳይ ነው። እዚህ አንድን ሰው ሱቅ በየቀኑ እየሄድክ እቃ የምትገዛበት በጣም ተግባቦት ያለ ሰው ሆነ ራሱ 1000 ብር ብትጠይቅ ላይሰጥ ይችላል። እኔ እየነገርኩ ነው። ስትወድቅ አንድ ሰው አያነሳም። ስትወድቅ አንድ ሰው አያነሳም። ያገዝከው ምናምን ተው እሱን። እንደውም እንደነሱ የሚጎዳ ሰው እንደ ፋሚሊ አንተን ዊዝድሮ የሚያደርግ
ወደ ታች እንደዚህ ፑሽ የሚያደርግ ሰው የለም። ፓምፕ ያደርገዋል በቃ ከአንተ የሆነ ነገር ለማግኘት ማለት ነው። ስለዚህ በጣም ብዙ ነገሮችን ኤክስፒሪየንስ እስክታደርጉ ቢያንስ ስለ ሀገሪቷ ጉዳይ በቃ ሰዎች እንዴት እየተንቀሳቀሱ ነው፣ እንትና ምን ይመስላል፣ እውነት እኔ ፈልጎኝ ነው ወይስ ከኔ የሆነ ነገር ፈልጎ ነው ምናምን አብሮ አንድ ቀን ሰላምታ ሊሰጥ ከዚህ ስትሄድ ምናልባት ምንም የሌለ ሰው ልትሆን ይችላል። አንድ ቀን እንዲህ ዞሮ እጅ ጨብጦ ሰላም ላይል ይችላል ያ ሰው። አሁን ግን አንተ እንትን ብለህ የሆነች ብር ይዘህ ስትመጣ የሚጠጋጋክ አንተን ሰላም የሚልክ ሰው ብዛቱ በቃ ዳቦ ምናምን ደፍቶ ሊመጣ ይችላል፣ ለስላሳ ይዞ ሊመጣ ይችላል ምናምን ጋጋታው ምናምኑ ግርግሩ ይሁን ያ ማንም ሰው ሲመጣ አንተም መልሰህ የምትከፍለው ዕዳ ነው። ግን በዛ ስም የሚሸውዱ በጣም ብዙ ሰዎች አሉ። አንተን ተከታትሎ በማግኘት ይመክራል፣ ሊመክር ይችላል ሰዎችን እንዳታምን ምናምን። ከዛ ሰውን እንዳታምን አድርጎ እሱን እንድታምነው ያረጋሃል። ትሸወዳለህ፣ ትበላለህ። በቃ ያራዳ ልጅ ካልሆንክ ማለት ነው። ከምሬን ነው የምላችሁ። እኔ እግዚአብሔርን ነው የማመሰግነው። እኔ በራሴ ብልጠት አይደለም፣ እግዚአብሔር ይመስገን አልተሸወድኩኝም እና በቃ አምልጫለሁ ማለት ይቻላል። ከምሬን ነው የምላችሁ እና የራሴን ላይፍ እየኖርኩኝ ነው። ተመስገን በቃ የራሴን ላይፍ እየኖርኩ ግን ብዙ ቴስት ማድረጋቸው ሰዎች አሉ አሁን ላይ። በቃ በጣም ቀደም ከሰው መማር አለብህ ያልኩት ሰዎችን ቴስት ማድረግ አለብህ ያልኩት ቪዲዮ መጀመሪያ አካባቢ ማለት ነው። ምንድነው በቃ ማያስፈልግ ከሆነ ራሱ ብር እስቲ 50 ሺህ ብር ስጠኝ ብለህ ምናምን ቴስት አድርግ። በቃ እያለክ ራሱ መልሰህ ትሰጠዋለህ፣ ችግር የለውም። ቴስት ማድረግ ነው። እውነት ይህ ሰውዬ ይረዳኛል ምናምን በቃ መፈተን ግዴታ ነው በቃ። ካልሆነ ግን የሆነ ቀን አንተ አሁን ያን ሰው ስጠይቀው እያለ አልሰጥህም ብለህ እሱ አይመጣም ድጋሚ። አይኑን በጨው አጥቦ ቢመጣ ራሱ አሰጠው፣ ባሰጥም አይቆጭህም በቃ። ምክንያቱም በድፍረት ነው እያለ የለም ማለት ምናምን የምችለው ማለት ነው። ስለዚህ ሰዎች ምን ፈልገው ነው እኔ ጋር የመጡት? ምን ፈልገው ነው? የሰው ምን ፈልገው ነው? በቃ ምንድን ነው የሚፈልገው ከኔ? የኔን ሰላም ነው? የኔን ስኬት ነው? የኔን ማደግ ይፈልጋል ሰው? ወይስ ከኔ የሆነ ነገር ማግኘት ፈልጎ ነው እኔን የቀረበኝ ብለህ በደንብ ራስህን ጠይቅ። እና ሰዎች በጣም ክፉ ናቸው። ምንም አይነት ነገር ሊሆን ይችላል። በተለይ አንተ አሁን ታመ አተ ምናምን ሲያገኝ ማንም ሰው ከሌለ በቃ የለህም። ከሌለ አንድ ሰው እንዲህ ዞሮ ምናምን ነገር ሊያይክ አይፈልግም። ከምሬን ነው የምልህ። ካለ አምሮብህ ምናምን ዝንጥ ብለህ በቃ ፏ ብለህ ሙላ ብለህ ምናምን ነገር ስትሄድ ሰላም ልልህ የሚመጣ ሰው ግርግር ምናምን የሚፈጥር ሰው እንዲህ ያጅባል፣ ትታጀባለህ። በቃ ካለክ ነው እሱ። ከሌለ መታጀብ አይደለም። ይኸው ሰርግ ከየትምና ከየትም የራስ ጉዳይ ነው። የትም ሀገር ምንም አይነት ተጽዕኖ ያሳደርኩ ልትሆን ይችላል፣ ከስረ ምናምንም ሊሆን ይችላል። የሌለ ሰው ከሆንክ እንዲህ ዞሮ ማንም ሰው ቼክ አያደርግም ነው የምልህ። ስለዚህ ውጭ ሀገር መሆናችሁ ገንዘብ የምትልኩም ሰዎች ልትሆኑ ትችላላችሁ። እኔ ማንንም አታግዙ አትርዱ ምናምን እያልኩ አይደለም። ሰው መርዳት ትችላላችሁ። ሰው ማገዝ ጥሩ ነው፣ ግን ከሰው ምንም አይነት ምላሽ አትጠብቁ። ከሰው ምላሽ በምትጠብቁበት መንገድም ሰዎችን አትርዷቸው። ሰዎችን መልሶ ለማግኘት ከሆነ አትርዳ፣ በቃ ዝም በል። ያንን ነገር ከነጨራሹ ማታስብ ከሆነ ብቻ አድርገው። ስለዚህ ሰዎች አንተን ሰላም ሲሉህ ራሱ በቃ የሆነ ነገር ፈልጎ ነው አንተን ሰላም የሚልኩ ራሱ በቃ ወይ የሆነ ነገር ማግኘት ፈልጎ ወይ የሆነ ሊያስወሩክ ስላንተ በቃ ማወቅ ከፈለጉ ስላንተ አንተን ማስለፍለፍ። ምን አይነት ደረጃ ላይ ነህ? ደክሞሃል? አሁን እየሰራክ ነው? ከስረሃል? ምን አይነት ሁኔታውን ውስጥ እንደሆንክ ማወቅ ይፈልጋል። ለአንተ የሆነ ስም መስጠት ይፈልጋል ሰው። ለዛ ስም ሊሰጥ ራሱ ሊያስለፈልፍ ይችላል። አትለፍልፍ። ብዙ እየሰራ ከሆነ ኪፕ አፕ በቃ ቢ ሳይለንት ኳይት ሆነ ምናምን ነገር ስራህን ስራ። ከዛ መጨረሻ ላይ ውጤትህን ሰዎች አይቶ ይደነቁ ይገረሙ፣ የራሳቸው ጉዳይ ነው። ሰዎችን አስደምማቸው በስራ። እኔ በቅርቡ እግዚአብሔር ይረዳኛል። በጣም የተናደድኩባቸው ሰዎች አሉ። በጣም ብዙ ነገር ያጣውባቸው፣ በጣም ብዙ ነገር ጠብቄ ያጣውባቸው ሰዎች አሉ። በእነሱ ፊት አሁን ላይ አልናገርም። እግዚአብሔር ይመስገን አሁንም ነግሬያችኋለሁ። ግን ከዚህ የበለጠ ሰርቼ በጣም ተሳክቶልኝ
ብዬ ምናምን ነገር በፊታቸው እንደምቆም በጣም እርግጠኛ ነኝ። በጣም ማለት ነው። ስለዚህ በህይወታችሁ አንደኛ ተስፋ አትቁረጡ፣ ሁለተኛ ሰው ላይ ተስፋ አታድርጉ። ሰው ላይ ተስፋ አደረጋችሁ ማለት ተስፋ የለም ማለት ነው። ራስን አጣክ ማለት ነው። ምክንያቱም ያን የጠበቅከውን ነገር ሳታገኝ ስቀር ተስፋ ሲመነምን ተስፋ ያረክበት ሰው መልሶ ተስፋህን ሲነጥቅ እንዲህ እያየክ ሲነጥቅ ታይና በህይወትህ ሁለተኛ ተስፋ እንዳታረግ እንዳትነሳ አድርጎ ነው የሚሰባብር ያ ስሜት። ስለዚህ ቦታ መስጠት ያለብህን ሰው ማወቅ አለብህ። ጊዜ መስጠት ያለብህን ሰው ማወቅ አለብህ። ማክበር ያለብህን ሰው ማወቅ አለብህ። ሰው በሰውነቱ ይከበራል። መከበር የሌለበት ሰው ከሆነ የዘቀጠ አስተሳሰብ ካለው አታክብሮ ገደል መግባት ይችላል። ማንም ሰው አንተ የራስን መንገድ ተከተል። በቃ አስተያየት ራሱ አትጠይቅ። የሆነ ነገር ለመስራት የሚሳካ በቃ በጣም የሚያሳድግ አንተን ከፍታ ላይ የሚያስቀምጥ ስራ ለመስራት ሀሳብ ብትሰጥ ራሱ የሆነ ሰው አስተያየት ብትጠይቅ ራሱ አረ የስራ አትስራ። እኔ ራሱ ስንቴ ሞክሬ ያቃተኝ እንዲህ አረ ብዙ ሰዎች ሞክሮ ያቃታቸው የከሰሩበት ብዙ ብራቸውን ገንዘባቸውን ያጡበት ስራ ነው ምናምን ብሎ ተስፋ ሊያስቆርጥ ይችላል። ያ ነገር ግን እሱ ተስፋ ቆርጦ እሱ ገንዘቡን አጣ ማለት ከሰረ ማለት አንተ ትከስራለህ ማለት አይደለም። ያንተን ፓሽን ታውቃለህ፣ ያንተን አቅምህን ታውቃለህ። በቃ ያ በዛ ነው የራስህን ቪዥን የራስህን ዓላማ ነው መከተል ያለብህ፣ የራስህን ነው ማዳመጥ ያለብህ። ስለዚህ እግዚአብሔር ከሁሉም ሰው ጋር አለ። እግዚአብሔር ነው ሰውን የሚያኖረው። ሊያኖርክም ሊያጠፋክም የሚችለው እግዚአብሔርና እግዚአብሔር ብቻ ነው። ሰው ላይ ተስፋ ማድረግ ከንቱ ነውና በጣም ብዙ አወራሁኝ። ማውራት እስከፈለግኩ ግን አላወራሁም። ያው በቂ ነው ብዬ አስባለሁ። ለማንኛውም ስፔሻሊ ውጭ ያላችሁ ልጆች ጥንቃቄ አድርጉ። እዚህም ሀገር ያላችሁ ልጆች ጥንቃቄ አድርጉ። ሰውን ስታምኑ ልክ ይኖራችሁ። ሰውን ሲጀመር ፈጣሪ ራሱ እመን አይላለህም። በቃ ሰውን ውደድ ነው ያለ። ስለዚህ እንውደድ ማንንም በኖርማል በቃ እዛው ግን ስንወዳቸው ራሱ እዛው ባሉበት እነሱ አይጠጉን። ራሳችንን ችለን ራስን ችለ ኖር። ራስን ችለ ካልኖርክ ራሱ ሲጀመር እንዲህ ተደገፍክ ማለት ሸንበቆ ነው። ሰው ልጅ በቃ ይጥላል፣ ራሱ ተሰብሮ አንተንም ይሰብራልና በቃ ይህን ነው ምላችሁ። ቪዲዮን ከወደዳችሁ ደግሞ ይህንን ቻናል ሰብስክራይብ አድርጋችሁ ቪዲዮን ላይክ በማድረግ ለብዙዎች እንዲደርስ ማድረጋችሁን እንዳረሱ ማለት ነው። በጣም ወዳችኋለሁ። በሌላ ቪዲዮ ተመልሰን እስክንገናኝ ይመቻችሁ። አብሬያችሁ የቆየሁትኝ ጸዴ ነበርኩኝ። ፕሊስ ይህንን ቪዲዮ ላይክ ሼር ማድረጋችሁን አትርሱ። የሳይ